ቱርካን ወለደች። ነስሪንን ቀበሯት። ሶመር ዘብጥ እያወረደ ቱርካን አዲስ ጎጆ መሰረተች። የአይላና ኤርፋን ሰርግ ላይ ሩቻንና ኦዛር በድጋሚ ተጋብተዋል። እዛው ሰርጉ ላይ ቱርካን ምጧ መጥቶ ወደ ሆስፒታል ካርታል ይዟት ሄዷል። ሚኔ ልጁን ኪራዝን ጠልፋ ይዛበት ሄዳ በጀልባ እርሱን በጀልባ እያሰደዳት የባህሩ ላይ ጦርነት ተጀምሯል። ዶኑሽ ሁሉንም ጥላ አያቷ ጋር ሄዳለች። ዳሪያ ከሙስጠፋ አርግዛለች። ማግባቷንም ሲሰማ ሳዲቅ እየበረረ ከነስሪን ጋር ወደ ኢዝሚር በጠባቡ መንገድ እየተጓዙ ሳለ ሳዲቅ እያለቀሰ መነጽሩን ሲያስቀምጥ ዝቅ ሲል አንድ ከባድ መኪና ከፊት ለፊታቸው ይገባል። ያ በፍቅር የተሞላው ቤተሰብ እንደ ቅርጫሁን ተበታተነ። ድራማው ደጉን ጊዜ ወደ ኋላ መለስ ብሎ ያስመለክተናል። ሁሉም በየፊናቸው እንደ ጠላት ገንዘብ ተበታትነዋል። የአስክሬን ምርመራ ክፍል ውስጥ የጣታቸውን ቀለበት ነርሷ ከአስክሬኑ ላይ ያነሳች የሳዲቅን መነጽር፣ ጫማውን፣ የነስሪንን ሹራብ በተራ በተራ እያነሳች በጥቁር የአስክሬን ፌስታል ውስጥ ከታ ለቱርካን ትሰጣታለች። ቱርካን እየተንቀጠቀጠች የሟች ቤተሰቦቿን ንብረት ከአስክሬን ኃላፊዋ ነርስ ተቀብላ ከሆስፒታሉ የአስክሬን ክፍል ትወጣለች። ቤታቸው ገብታ ለእህቶቿ ትሰጣቸዋለች። ዳሪያ የልብሳቸውን ጨርቅ ልትነካ አልደፈረችም። ዶኑሽ ተነስታ አባት ወልዳትም ያሳደገቻትን የነስሪንን መዓዛ እያለቀሰች በናፍቆት ታሸታለች። ቤቱ በጸጥታና በሐዘን ተውጧል። በአሰቃቂው አደጋ ጊዜ ከተሰበሰቡ ንብረቶች መሃል የሞታቸው መንስኤ የሆነውን የዳሪያ የድብቅ የጋብቻ ፎቶውን ቱርካን ከፌስታል ውስጥ ታገኛለች። አንቺ ኀፍረተ ቢስ! አሳፋሪ! እንዴት አንቺ በጥጋብ ልብሽ ተወጥሮ ባደረግሽው ነገር በእኔ ታላክኪያለሽ? እንዴት በእኔ ልታላክኪ ትሞክሪያለሽ? ይሄ የኔ እጅ ጽሑፍ ነው? ንገሪኝ! እኔ ለአባዬ ላኩለት? መልሽልኝ ያልኩሽ እኮ ነው። መልሽልኛ! በቃ ወይ ደግሞ እሷ ናት ይህንን ያደረገችው፣ እርሷ ናት። እርሷ ነች አይደለም ማሳረጊያሽ? በድብቅ ያገባሽውና የዚህ ሁሉ ነገር መንስኤ አንቺ ሆነሽ ሳለሽ ዶኑሽን በምርምራልና ድፍረት ነው። እርሷ ላይ በዚህ ጋጦጥ ድፍረትሽ እንዴት ልትናገሪያት ትችያለሽ? ትሰሚኛለሽ? ሁለታችሁም ትሰሙኛላችሁ አይደል? ለሆነው ነገር ተጠያቂዎች ናችሁ። አንቺም እኮ እማዬንና አባዬን ትተሻችሁ ሄደሻል። እኔ ብቻ ነበርኩ ከእነሱ ጋር የነበርኩት። ስለ ቀናሽ ነው። ፎቶዎቹን ለእነ አባዬ የላክሽው አንቺ ነሽ። አንዳቸውን ሆስፒታል ኮማ ውስጥ፣ አንዳቸውን ደግሞ መቃብር ያወረድሽው አንቺ ነች። ይሙቱ ይኑር እኮ አይታወቅም። አንቺም ንጹህ አይደለሽም ቱርካን። ካገባሽበት ጊዜ ጀምሮ ቤታችን ሰላም ሆኖ አያውቅም። ችግርሽን እዚህ ይዘሽ የመጣሽ ለዚያ በቃሽን አንቺ ነሽ። በቃሽ። ስለ ትዳሬ አንድም ሰው እንዳያወራ እንዳታወሩ። አሁን የሥራችሁን ውጤት ተመልከቱ። አንቺም ደግሞ ቦታሽን ወቅ። ቦቴን ባላውቅስ ምን ልታደርጊ ነው? ምን ልታሳይኝ ነው? ለእኔ ሳይሆን ለዶኑሽ አሳያት። ምክንያቱም የቤተሰባችንን ምስጢር አደባባይ አውጥታ ያሰጣችሁ እርሷ ናት። ቆይ አንቺ ማን መሆንሽ ነው? ደደቧ እህታችሁ የእናንተን ጥፋቶች ዘውትር እማዬና አባዬ እንዳያውቁ እንደ ዘበኛ ስሸፍንላችሁ የነበርኩት ደደቧ እህታችሁ ግን ለእናንተ አይገባችሁም። እስኪ ራሳችሁን ተመልከቱ። ማን ነው የቤተሰባችንን ልብ የሰበረው? እማዬና አባዬን እኔ ላይ እንደ ጠላት እንዲነሱብኝ ያደረግሽው አንቺ ነሽ። ከዚህ በኋላ ግን ላያችሁ አልፈልግም። እንደናንተ አይነት እህት የለኝም። ምን አለ እንደናንተ አይነት እህት ከነጭራሹ ባልኖረኝ። ሩቻን ሶመር ስልክ እያነሳልኝ አይደለም። ሴቶቹ ላይ የተጣሉ ነው። ነዛሃት ውዴ፣ አንቺ ቤተሰባችን አይደለሽም። ይበቃል። በቃችሁ። ምን እየሆናችሁ ነው ያላችሁት? ገና ከቀብር እኮ መመለሳችን ነው። ሐዘን ላይ እኮ ነው ያለነው። እንደ እህትማማችነታችሁ ሐዘናችሁን ዋጥ አድርጋችሁ ከመደጋገፍና ፈጣሪ ነፍሳቸውን ይማርልን ብሎ ከመጸለይ ይልቅ እናንተ ግን እዚህ ትጣላላችሁ፣ ታሳፍራላችሁ። ማፈሪያዎች። እና እኔ ነኝ ፎቶቹን የላኩት? አክስቴ እስኪ ተመልከቺና ፍረጂኝ። ማን እንዳደረገው አሁን በደንብ ገብቶኛል። ከፈለጋችሁ መጣላታችሁን በደንብ ቀጥሉ። ሁላችሁም ለሆነው ነገር ተጠያቂና ጥፋተኞች ናችሁ። ሦስታችሁም ናችሁ። ለዚህ ነገር ኃላፊነቱን የምትወስዱት እናንተው ናችሁ። ሌላ ማንም አይመጣም። ያኔ በደስታ ሙሉ የነበረው ጠረጴዛ ዛሬ ቀን ጎደለና ባዶነትና ጸልመት የነ ቱርካንን ቤት ዋጠው። ከቀዩ በር ወጥታ ዳሪያ ባሏን ታቅፈዋለች። ሙስጠፋን በተሰበረ ልብ ሚስቱን ይዟት ይሄዳል። ቱርካን ብቻዋን ያለቀሰች በእግሯ ወጥታ ትሄዳለች።
ዶኑሽ ተረኛ ሆና ፍየል ወዲህ ቅዝምዝም ወዲያ ሆኖ ነገሩ በየፊናቸው የቀን ጎዶሎ በታትኖ አጎደላቸው። የቀዩ በር ታሪክ አሳዛኝ ፍጻሜ። ሆስፒታል የሕፃናት ማቆያ ውስጥ ቱርካን ያለ ጊዜዋ የወለደቻትን ሕፃኗን ልጇን በሐዘን ተሞልታ ታያታለች። የሰው መርጆች በካቴና ታስረው ዘብጥያ ወርደዋል። ከ5 ዓመት በኋላ ሕይወት ይቺ ናት። ሁል ጊዜ የምንኖር ይመስለናል፣ ግን ያለ ጊዜ ደግሞ ሳይታሰብ መቀጸፍ ያማል። ናፍቀውሻል አይደል? በጣም ከልጆቼ ጋር የነበርኩባቸው ያሳለፍኩባቸው ጊዜያቶች ሁሉ ይናፍቁኛል። አሁን ዓመታት ተቆጥረዋል። ቱርካን የኔ ውድ ልጅ በጣም ብዙ ተሰቃይታለች። ደስተኛ መሆን ይገባታል። ግን ልጄ ኩራተኛ ናት። ግን ደግሞ የልጅ ልጄ ናፍቃኛለች። ለ5 ዓመታት ያክል እየናፈቅኳት እኮ ነው የኖርኩት። ቱርካን ምርጫዋን መርጣለች። ታድለሻል። 2 የልጅ ልጆች አሉሽ። ዳሪያ የኔ ውድ ልጅ ደስተኛ መሆን አልቻለችም። ሁልጊዜ ጭቅጭቅ። ዶኑሽ የኔ የዋህ ልጅ አያቷን እየተንከባከበች ቢሆንም ውስጧ ባዶ ነው። ከእህቶቿ ጋር ሰላም የላትም። ማንም እናት ልጆቿ እንዲበታተኑባት አትፈልግም። ያጋጥማል። ወይዘሮ ነስሪን ምን አለች በኝ እንዲህ እንደሆኑ አይቀሩም። አንድ ሆነው ልክ እንደ ድሯቸው ይዋደዳሉ። እመኝኝ። ሄሎ። ወይ ፈጣሪ የተመሰገነ ይሁን። ኦዛር ጋር መሄድ አለብኝ። እሺ ተመልሼ እመጣለሁ። ነስሪን ውዴ። በልብ ድካም ፊት ለፊታችን ምን ያህል ጊዜ እኮ እንደወደቀ ብታይ። ኦዛር በፍቅሩ ደግሞ አሁን እያሳበደኝ ነው። ፍቅር ያሸንፋል ነስሪንዬ። ሩቻን ልክ አጠገቧ ያለች ያክል እስኪመስል ብቻዋን ከነስሪን ጋር የምታወራ የመሰላት መቃብሯን ጎብኝታ ትሄዳለች። በአሰቃቂው የመኪና አደጋ ሞታ ነስሪን ከተቀበረች አሁን 5 ዓመታት አለፉ። ነገር ግን ዛሬ ቤቷ ውስጥ ከመሞቷ በፊት ለመጨረሻ ጊዜ አድርገው የነበረውን ሹራብ ዘወትር ሳይታጠብ የምግብ ጠረጴዛው ላይ ሆኖ በሳዲቅ ዘንድ ትታወሳለች። ከአደጋው ሳዲቅ በተአምር ከሞት ተርፏል። ጀርመናዊቷ የፋቲ ባለቤት ቤታቸውን ከነዛሃት ጋር እያጸዳች ነው። አስቀምጪው እንጂ ምን እያደረግሽ ነው? ወንድሜ በቃ እኮ ለቀስተኛ እኮ ከዚህ በኋላ አይመጣም። አምጪው ስጪኝ። ቆይ ስንት ጊዜ ነው ነስሪንን ከዚህ ጋር አታንሱብኝ አልኳችሁ? ቦታዋ እዚህ ነው። ወንድሜ በቃ ተረጋጋሽ የኔ ጌታ። ነዛሃት ተረጋግቻለሁ እኮ ነዛሃት ተረጋግቼ እኮ ነው የተቀመጥኩት። ግን እናንተ እኔን የሚያበሳጭ ነገር ብቻ ነው እያደረጋችሁ ያላችሁት፣ እያናደዳችሁኝ ያላችሁት። ቆይ ደግሞ አይበቃችሁም እንዴ? ቀኑን ሙሉ ስታጸዱ ነው እንዴ የምትውሉት? በቃ ይኸው አልቋል፣ ጨርሰናል እኮ። ራስን አታሳዝን። ይኸውልህ ቱርካን አሁን ከአቶ ካርታል ጋር ደስተኛ ትሆናለች። እሺ አታስብ። በጣም ረጋ ያለና ጨዋ ደግ ልብ ያለው ሰው እኮ ነው። ፈጣሪ ከክፉ ነገር ሁሉ ይጠብቃቸው። ስኮትላንድ አውሮፓ አንዲት ሕፃን ልጅ ከትምህርት ቤት ወጥታ ወደዚህ የሚያምር ቤት ውስጥ ትገባለች። አውሮፓዊ አለባበስ የለበሰ አንድ ሰው ከሕፃኗ ጋር ተከትሏት ይገባል። ሰውየው ሶመር ነው። ገጽታው ሁሉ ተቀይሯል። 5 ዓመታት አልፈዋል። አባዬ በጣም እርቦኛል። እሺ እኔ ውድ ልጅ በሂጂና እጅሽን ታጠቢሽ፣ ዩኒፎርምሽንም ቀይሪ። እሺ አባዬ። ሂራስ ቶሎ በይ። እሺ ልደውልልሽ ስልማዬ። አባዬ እንዴት ነው? ፈጣሪ የተመሰገነ ይሁን። አሁን አባትህ ከሆስፒታል ወጥቶ ወደ ቤት እየገባን ነው። ያው አሁን የተወሰነ እግሩ እየታዘዘለት አይደለም። ቴራፒ እንጀምራለን። ሶመር ነው። ሩቻን በአምጪውና ስጪኝ። ልጄ በልና ከዚህ በላይ የሰው ሀገር ይበቃሃል። ለሙስጠፋ እደውልለታለሁ። በቶሎና ይበቃሃል። ድርጅቱ ጋር እናትህ ብቻዋን ነው እየተሯሯጠች ያለችው። እኔንም እንደምታየኝ ነኝ። በቅርቡ ነው የነቃሁት። ድርጅታችን የድሮ ጥንካሬውን አጥቷል። ሶመር ወደ ቤት ተመለስ። አባዬ እባክህ እንደዚህ አትበለኝ። ስንት ጊዜ ነው የምነግራችሁ? ከባድ ነው፣ መምጣት አልችልም። አሁን ደግሞ ደህና ሆነሃል፣ ፈጣሪ ይመስገን። አንተ እዚህ እንድትመጣ የግድ መሞት አለብኝ ልጄ። ሞቴን የምትጠብቀው? ለቀብሬ ትመጣለህ። ኦዛ አይዞሽ፣ ትንሽ ታገስ። ግድ የለም ይቆጫል። አባዬ እባክህ እንደዚህ አትበል። ልጆቼ አብረውኝ ከጎኔ እንዲሆኑ እፈልጋለሁ። ታስፈልጉኛላችሁ ሶመር። የቱርካን ልጅም አድጋለች። አይላ ማብራት ነው እየኖረች ያለችው። ወተት ይዛላቸው ትመጣለች። ልጇ ጸጉሯን ተኩሳላት ወደ ነሳድቅ ቤት ታመራለች። የነሳድቅ ቤት ውስጥ ካርታል ቱርካንን ሊያገባ ሽምግልና ተቀምጧል። በቅድሚያ አቶ ሳዲቅ በጣም እድለኛ ሰው ነኝ። እንዲህ ያለ ስነ ስርዓት ያለው ቤተሰብ መሃል ተገኝቼ የቤተሰቡ አንድ አካል ለመሆን በመብቃቴ በጣም ደስተኛ ነኝ። አመሰግናለሁ። ልጄ እንዳንተ አይነት ትሁት አለቃ ስላላት በጣም ደስተኛ ነኝ። እንግዲህ ቱርካንና እኔ በጣም ጥሩ ጓደኛሞች ነበርን። አዎ ቱርካንን ከባድ ጊዜ እያሳለፈች ነበረ። አንተም ጥሩ አግዛታል። በቅርቡ ደግሞ በደንብ ደህና ትሆናለች። እድሜ ላንተ። በስራዋ ላይ እንድታተኩር አድርጋት ወደ ቀድሞ አቋሟ እንድትመለስ አግዛታል። እኔ እንኳን ማለት የፈለግኩት እርስ በርሳችን ልብ ለልብ ተዋውቀናል። በተለይ ዳፍኔ በድጋሚ ሕይወት ዘርታብኛለች።
ያጣኋትን ልጄን ተክታልኛለች። ቱርካን በይ ልጄ ቡና ፊለት ልጄ ተነሺ። ጎሽ የምን ቡና ነው ነዛሃት? ሻይ እየጠጣን እኮ ነው። እዚህ የመጣሁበት ዓላማ ያው ግልጽ ነው አቶ ሳዲቅ። እኔና ቱርካን መጋባት እንፈልጋለን። አንተም ባትናገረው እኔም ባልሰማው ጥሩ ነበረ። ግን ጌታዬ ቱርካንን እባክህ አጥብቃ አትጠይቀኝ። ይሄ የመጨረሻ ውሳኔ ነው። በፍጹም አልፈቅድም። አባዬ ካርታል እባክህ በእንደዚህ አይነት ሁኔታ አትሂድ እባክህ። በጣም አዝናለሁ። አባቴን ደግሞ አወራዋለሁ። ግራ ገብቶታል። እባክህ አትፍረድበት። አባትሽ እዚህ መምጣቴን ምንም አልገረመውም። ቀድሞ አውቆታል እኮ። ካርታል በኋላ እናወራለን። ካርታል በፈጣሪ ሳዲቅ ምንድን ያደረግከው? ከእሱ የተሻለ ቆይ ለቱርካን ሌላ ባል የሚሆናት ከየት ይመጣል? በጣም እኮ ነው የሚወዳት። ይሄ ሀፍረት ነው። እንዴት ነው አይታይህም እንዴ? አይሆንም ካልኩ አይሆንም ነው አለቀ። ልጅህን ላገባ ትፈልጋለሁ አለ። አይሆንም አልኩኝ። ይሄን የሚያሳፍረው ነዛ። ለምን ይህንን አደረግክ አባዬ? ምንም አልገባኝም። ካርታል ሊያገባኝ እንደሚፈልግ አታውቅምና ነው? አውቃለሁ፣ ግን እኮ ወንድሜ ይሄ ልክ አይደለም። ፋቲ አንተ ጣልቃ አትግባ። አባዬ እኛ ቀድመን ወስነናል፣ ግን ካርታል እንደ ባህላችን፣ እንደ ወጉ፣ እንደ ስርዓታችን ቤተሰባችንን ለማክበር ብሎ ነው እንጂ። ኧረ ስለዚህ ወሰነሻል? አንቺም እንደ ዳሪያ። አባዬ እባክህ አቁም፣ እንደዛ አላልኩም። ቱርካን ካርታል በጣም ጥሩ ልጅ ነው፣ ግን አንቺ ከሱ ጋር በፍጹም ደስተኛ አትሆኝም እኮ። ለምን አባዬ? ምክንያቱም ሶመርን ረስተሽዋል ብዬ አላምንም። ሶመር አሁንም ከአእምሮሽም ሆነ ከልብሽ አልወጣም። ሶመር ለእኔ ሞቷል አባዬ፣ አብቅቷል። ሶመር አሁን ሕይወቴ ውስጥ የለም። ይህን ርዕስ ከረጅም ጊዜ በፊት ነው የዘጋሁት። 5 ዓመታት አልፈዋል አባዬ። ሶመርም ምርጫውን መርጧል። ራስሽን አታታይ ልጄ እባክሽ። ነገ ከነገ ወዲያ በጸጸት ራስሽን እንደማትጎጂ በምን እርግጠኛ ነሽ? ሶመርን ረስቼዋለሁ አባዬ። 5 ዓመታት አልፈዋል። ቅንጣት ታክል እንኳን ልቤ ውስጥ የቀረ ነገር የለም። ረስቼዋለሁ። አብቅቷል። ለምን አይገባችሁ? ይህ ፈጣሪ አለ። ምሽት ላይ ስኮትላንድ ሶመር ኪራዝን አስተኝቶ አባቱ ስላለው ነገር ሲብሰለሰል ያድራል። እና ቱርካን እባክህ ትተኛ አትሂድ፣ እኔ ለኪራዝም ለልጃችንም ንጹህ እናታቸው ልሁን ብላ እየለመነችው፣ ልጄን ቀምታኝ የሚኔ ገዳይ ከመሆኔ በፊት እኔ ኪራዝንና ልጃችንን ይዘን ከዚህ ሀገር እንሂድ ሲላት፣ ለሚኔ ብዬ አኗኗሬን ምን ስለሆነ የምቀይረው? አባቴ ብቻውን ነው። ለእናቴ ቀብር አልመጣህም? ልጃችን ለሕይወቷ እዛ ሆስፒታል ስትታገል አንተ የት ነበርክ? በመከራ እኮ ነው የተረፈችው። በል ምረጥ ትለዋለች። ሶመር ታስሮ እንደነበር ነግሯት ምርጫውን መርጦ ይሄዳል። ይህን ያስታውሳል። የሶመር በር ሲዘጋ የካርታልን በር አንኳኳች። የ5 ዓመቱ ታሪክ ባጭሩ ይህ ነው። ቱርካን ጋብቻውን ለጊዜው እናዘግይ ብላ ለአባቷ በድጋሚ ይቅርታ ተጠይቀዋለች። ሰላም፣ ወደ ኢዝሚር የአውሮፕላን ትኬት ፈልጌ ነበር ለ2 ሰው። ሙሉ ስም ሶመር ኮርማንና ኪራዝ ኮርማን። ጠዋት ላይ ቱርካን በመኪናዋ ልጇን ዳፍኒን የሕፃናት መዝሙር አብራት እየዘመረች በመንገድ ላይ ናቸው። ከ5 ዓመታት ቆይታ በኋላ አንድ እንግዳ መኪና የኢዝሚርን መሬት ረግጧል። ዳፍኔ ልጄ ደህና ነሽ? ደህና ነኝ፣ ግን ትንሽ ፈርቻለሁ እማዬ። ምን አለ ቆይ ትንሽ ብትረጋ